እሺ ፋሚሊ ፈርስት ሃፍ እንግዲህ 2-2 እየተመራን ረፍቶተናል። የተቆጠሩብን ጎሎች እጅግ በጣም አስቀያሚ ናቸው። በጣም ደካማን ማለት ይቻላል። በተለይ ሁለተኛው ጎል የመጀመሪያውን ኳስ እንደዛ ውድማን አድኖ እንደዛ የተቆጠረብን እጅግ በጣም ያስጠላል። ሌላው ደግሞ ማሻሻል እንዴት ነው ፍሪፖንግን ሁሌ ይዘምት ገባው? ቆይ እንደዚህ አጥቂ ችግር ከዛ ምንድነው? ፎቶ ነው እንዴ? ነው ለምንድነው ተጫዋቹ የማይቀይረው? በዛ ላይ አሁን ትንሽ የተጎዳ ይመስላል ፍሪፖንግ። የፈጠነ ሰከንድ ሃፍ ላይ መቀየር አለበት። ፌዴሪኮ ኬዛ ያስፈልገናል። ችግሩ አጥቂ ነው። በቃ እንዴ ኳስ ይዘን እንሄዳለን፣ አጥቂ ላይ ችግር። አረ በስማም እንደ ተመለከታችሁ ነው ጨዋታውን ዩናይትድ ካውንተር መሰል ነገር ነው እንግዲህ ለመጫወት እየሞከረ ያለው። አላቅም ፋሚሊ። ለማንኛውም ግን ቅያሬ ያስፈልጋል። እባክህን ስሎት ንቃ። ይሄ ሶስተኛ በረኛ ለምን ሶስተኛ በረኛ እንደሆነ እያሳየ ነው። እያያችሁት ነው አይደል? ምን እጁ ሽባ ምንድነው የምትሰራው? በእናትህ ኮናቲ ለምንድነው የምትንቸፋቸፈው? በቃ ቡርኑ እንዳለ እዛ ፍሪምፖንግም እዛ ፓስ ያበላሻል ምናምን። ምንድነው የምትጮቱት? አርነስሎት ምንድነው ያልካቸው ያለው? ኳሱን እኛ ይዘነዋል፣ ግን እነሱ የሚፈልጉትን ጨዋታ ነው እየተጫወትን ያለ ነው። እናጥቃቸዋለን ምናምን፣ ግን በቃ እዛ ጋር ይበላሻል፣ ይመልሱታል። ምንድነው እያደረክ ያለው አርነስሎት? አረ በስመ አብ። ሰከንድ ሃፍ የሆነ ነገር አስተካክለሽ የሆነ ነገር አሳየን በእናትህ። ይኸውላችሁ ይሄ ቪዲዮ ገና ሰከንድ ሃፍ ነው፣ ግን የምስጋና ቪዲዮ ነው። እሺ አክብራችሁኝ ስለመጣችሁ በጣም ነው የማመሰግነው። በሜዳዬ ደግሼ ኢቨንት አዘጋጅቼ እንዳለ የማንቸስተር ደጋፊ ሰለሜ በሜዳው ይኸውላችሁ አንዴ የዚህ ሁሉ ደጋፊ እንትን ችዬ ነው ብቻ ስለመጣችሁ ቴንክ ዩ ሶ ማች። ከፋኝ ማርያምን እግዚአብሔርን ከልቤ ቴንክ ዩ ሶ ማች ኤቭሪዋን። ቆይ አፈርሶን ይሄ አመት ትክክል ነው ግን ማለት አሁን በዚህ ብቻ አይደል፣ በብዙ ነገር አመቱ ትክክል ነው። ይሄ ዩናይትድ 15ኛ የነበረበት ነው። አሞሪም ተከታታይ የተሸነፈበት ከቴንሃግ በላይ ተሸነፈ ምናምን በሲዝኑ ተብሎ የተወራበት አመት ይሄ ነው። ሌሎች አመታት ቆይ ብሎ አይደል የሚያልቁት። ይሄ ለምን ረዘመ? እኛ በ9 ነጥብ ርቀን የተደረሰብን አመት አሁን ይሄ ትክክል ነው እንዴ? እነዚህ እኮ ካሪክ እብድ የሆነ ቡድን በ20 ሰከንድ ጎልጋ ክሮስ ብሩኖ ብቻውን 11 ተጫዋች ነው። ኢምቤሞ የሚባል ደግሞ ጭራሽ አይችልም። ግን ብሩኖና ካስሜሮ የሚባሉ ሰዎች ተሸክመውት ሸፍነውለት ክለቡ ነፍስ ውጪ ነፍስ ግቢ ነው የሚያስብልህ ብራዘር። እንዴ ይሄ እኮ አሞሪም ፈልጎ ያመጣቸው እንኳን እኔ እንትናን ፈልጓል ብሎ አስፈርሞ ያልቻላቸውን ማናቸው ብሎ እዛው ተዋውቋቸው እንዴት እንደምሰራህ ላሳይ ብሎ ይሄው እየቀጠቀጠ ረፍቶታ። ከረፍቱ በኋላ እንግዲህ ዩናይትድ እስካሁን ባየነው የሆነ ብዙም የሚዘናጋበት ነው። የሆነ አቻ እንጠብቃለን ወይ ብሩኖ አሲስት እንዳያደርግ። ምን አለ በለኝ ማንቸስተር ዩናይትድ ይሄ ታላቅ ክለብ በዚህ 2-3 አመት ውስጥ የፕሪሚየር ሊጉን ዋንጫ ካላነሳ ምን አለ በለኝ። ትልቅ የሚገርም ተስፋ ነው ዛሬ ያየነው ቤተሰብ። የሚገርም ጌም ሲከላከሉ ሲያጠቁ እጅግ በጣም የሚያስፈራው ዩናይትድ ነው የተመለከትነው። እኔ ይሄን ጌም ለማሸነፍ አይደለም የቋጥርኩ ያለው ቤተሰብ ለብሩኖ ፈርናንዴዝ ነው። ከዚህ ጌም ቢያንስ አንድ አሲስት የቀደሙን ኳስ ወይኔ በረኛው ባይነካው ቀጥታ አንድ አሲስት ለብሩኖ ተጨምሮለት ታሪክን ተጋርቶ ነበረ ፓፓ። ብሩኖ ደግሞ የሚገባበት ቦታ ላይ መቀመጥ አለበት። 2 አሲስት ብቻ ብሩኖ ፈርናንዴዝዬ 2 አሲስት ብቻ። ይሄ ታላቁ ማንቸስተር ዩናይትድ ነው ፋሚሊ። እሺ የእግር ኳስ ቤተሰብ ዲቤክን ለማብሸቅ ትዊተር ላይ ገብቼ ስኮር ምናምን ለማየት ቼክ አደርጋለሁ። ከሊቨርፑል ጨዋታ በፊት ሰር አሌክስ ፈርጉሰን ታመው ወደ ሆስፒታል ሄደዋል የሚባል መረጃ አይቼ ነው። አስተማማኝ መረጃ ነው። ከቤን ጄኮብስ ነው ያየሁት። እና ማንዬ አባቴ ፋዘር በጤና ይመለሱ አባቴ። ምን እሺ ነው ተረዳኝ አይደል? ኦፍ ኮርስ ትልቅ ሰው ናቸው፣ ሽማግሌ ናቸው። ገባህ አይደል? ሁሉም ሰው ምድር ላይ ዘላለም አይኖርም። ግን አሁን መሆን የለበትም አባቴ። ይሄንን አዲስ ፕሮጀክት ማየት አለብን። ይሄን አዲስ ፕሮጀክት ገባ። ማን ዩናይትድ ወደቀም ተነሳም ምርጦንም አልሆነም ሰር አሌክስ ፈርጉሰን ሲታመሙና ሲሰቃዩ አይደለም ሲከፉ ማየት ማልፈልግ አንድ ደጋፊ ነኝ። የእሳቸውን ሀዘን አያሰማኝ ነው ምልሽ። አሁን የሚቀጥለው ቪዲዮ ላይ ዲቤክን ወደ መሰካት እንመለሳለን። ፋዘር ይሄን ቪዲዮዎች እያዩ ይዝናናሉ ነው ምሉት። ሰር አሌክስ ቻፕማን ፈርጉሰን በሰላም ይመለሱልን። ይኸውላችሁ ገና 26ኛ ደቂቃ ነው። 2-2 እየመራ ነው ማንችዬ። ከሊቨርፑል ጋር የምናወራረደው ሂሳብ አለ። ቆፍጠን ማንችዬ 5 ጎል ምንም አልፈለ 5 ጎል ብቻ እንፈልገው። ገና ምን አይተህ በቀል ያዝ ነው ገና ምን አይተህ ሰከንድ ሃፍ እንገናኛለን። ገና ምን አይተህ
ወይኔ ቅሌት አንተ በስተርጅና እንዲቀጠቅጣል በስተርጅና ማን አረ ጀማአው ጉድ በል ዛሬ ደግሞ ማንቸስተር ብሶበታል ነው ብሶበታል እንዴ አንተ ሼባው ምንድነው እንደዚህ ወረደው መሐላችሁ ምን ሆኖ ነው መሐልም ዳርም ፊትም ምንም የላችሁ ማን ዛሬ ዩናይትድ ጨዋታውን ፍጹም ዶሚኔት አድርጎታል ማን እያንዳንዱ ኳስ ማለት ነው ብሩኖን እየነካ ነው የሚያልፈው ማንዬ በቃ የግዴታ አሲስት ማድረግ አለበት ብለው ተጫዋቾቹ ራሱ እንዲያንቀው ይዘውታል ነው ማለት ማን እኔ ማለት 3-4 ጎል ለመቆጠሩ በጣም ገርሞኛል ነው ማለት አለማንኛውም ግን ማለት ነው ከረፍተ በኋላ እንግዲህ ጉድ እንዳትሆኑ እየፈራው ነው የበለጠ ጎል ገብቶባችሁ ማለት ነው ራስን ጠብቀሽ ይባው ራስን ጠብቀ ይሄ ቡድን ብሶበታል